ሰላም ጤና ይስጥልን እንደምን አላችሁ የተከበራችሁ አድማጮቻችን። ሰራተኛ ክፍል ስናለቅስ እሷ ግን በቃ ሌላ ታሪክ ላይ ነበረች። በጣም ሌላ ታሪክ፣ ብዙ ታሪኮች ነበሩ። ግን እኛ አሁንም ቢሆን ወንድማችንን ያጣ ነው። በአዳዲስ ሰበር መረጃዎች እንዲሁም መደመጥ ባለባቸው ዜናዎች ተመልሰናል። ሁላችሁም ቪዲዮ ላይክ በማድረግ እንድትጀምሩ በአክብሮት እየጠየቅን ዋና ዋናው ዜናዎቹን በማስተዋወቅ እንጀምራለን። በዛሬው ዕለት በተሰማ ሰበር መረጃ ከቀናት በፊት ህይወቱ ያለፈው አርቲስት ነጻነት ወርቅነህን ጉዳይ በተመለከተ በተለይም ደግሞ ሰሞኑን የእህቱን ቅሬታ በተመለከተ እንዲሁም አዳዲስ ጉዳዮች አነጋጋሪ ሚስጥሮች መውጣታቸውን ቀጥሎ በዛሬው ዕለት በተሰማ መረጃ የነጻነት ወርቅነህ አሟሟትን በተመለከተ ጭምር አንድ ሚስጥራዊ መረጃ ወጥቷል። የነጻነት ወርቅነህ እህት ጨምሮ እንዲሁም ሌሎች በርካታ የነጻነት ወርቅነህ በኩል የሚገኙ የስጋ ዘመዶች አዳዲስ መረጃዎችን ለህዝብ ይወቅልኝ፣ የኢትዮጵያ ህዝብ ይፋረደን ብለዋል። በተቃራኒው የነጻነት ወርቅነህ ጓደኛና የነጻነት ወርቅነህ ባለቤት እጅጉን በርካታ የሆኑ መረጃዎችን አሁንም በተቃራኒው ከቤተሰቡ በተቃራኒ አሁንም እነሱ ለህዝብ ይወቅልን ብለው በስፋት አሰራጭተዋል። ከዚህ ጋር በተያያዘ የወጣው መረጃ እናስደምጣችኋለን። ከዚህም ባለፈ ዓለም አቀፍ ዜናዎችንም ይዘናል። ኢራንን እንዲሁም አሜሪካና እስራኤልን በተመለከተ የጦርነቱ ሁኔታና በዛሬው ዕለት የተሰሙ ሰበር መረጃዎችን ማካተላል። በሚከተሉት 10 ደቂቃዎች አብራችሁን ስቆዩ እነዚህና ሌሎች መደመጥ ያለባቸውን ዜናዎችን ይዘናል። በቀጥታ ወደ መረጃዎቹ እናልፋለን። ለዚህ ታላቅ ቻናል አዲስ ሆናችሁ ሰብስክራይብ የሚለው ምልክት በመንካት እንዲሁም ከጎን ያለችውን የደወል ምልክት በመጫን እንዲሁም ኮሜንት ላይ ሀሳብ አስተያየቶቻችሁን በመስጠት እንድትከታተሉን በአክብሮት ጋበዝን። በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። ቀዳሚ የምናደርገው በተለይም ደግሞ ስለ ተወዳጁ አርቲስት ነጻነት ወርቅነህ አሟሟት አዲስ መረጃዎች እየወጡ ይገኛሉ። በተለይም የነጻነት ወርቅነህ ልጆችና ባለቤቱን ጨምሮ በአሜሪካን ሀገር የሚኖሩ ሲሆን ነጻነት ወርቅነህ ግን በሀገራችን ኢትዮጵያ በመዲናችን አዲስ አበባ ከነጻነት ወርቅነህ ባለቤት እናት ጋር ነጻነት ወርቅነህ እየኖረ ባለበት ወቅት ታሞ ሞተ ተብሎ ነበረ። ታዲያ ሀዘኑ ትንሽ ቀለል ካለ በኋላ እንዲሁም ቀናት ከተቆጠሩ በኋላ የነጻነት ወርቅነህ እህት ማለትም በባዮሎጂካል እህቱ የእናትና አባቱ ልጅ በማህበራዊ ሚዲያ ወጥታ አርቲስት ነጻነት ወርቅነህን ለህልፈቱ መንስኤ የሆኑ የራሱ የገዛ ጓደኛው እንዲሁም በሶሻል ሚዲያ በተለያዩ በኢቢኤስ እና እንዲሁም በማህበራዊ ሚዲያና በሜንስትሪም በሆኑ ትላልቅ የቴሌቪዥን ጣቢያዎችም ጭምር በመውጣት ለአመታት የቆየው ጓደኛው ነኝ የሚለው አስናቀ የተሰኘው አርቲስት ለህልፈቱ ምክንያት እንደሆነና የነጻነት ወርቅነህና የባለቤቱ ግንኙነትም ጤናማ እንዳልነበረ እንዲሁም ለአሟሟቱ መንስኤ የሚሆነውም ነጻነት ወርቅነህ ከእናቱ ጋር በሚኖርበት ወቅት እኛ ያልጠበቅነው አዲስ ሚስጥር አለ ስትል በማህበራዊ ሚዲያ መረጃዎችን አውጥታለች። እንዲሁም በወንድማችን መለመን ይብቃ በማለትም ጠንከር ያለ ሀሳብን ሰጥታለች። ታዲያ በቅርቡ በድንገት ከዚህ ዓለም በሞት የተለየው ተወዳጁ አርቲስት ነጻነት ወርቅነህ በመላው የጥበብ አፍቃሪው ዘንድ ከፍተኛ ድንጋጤና ሀዘን መፍጠር የሚታወቅ ነው። ይሁን እንጂ አርቲስቱ የቀብር ስነ ስርዓት በኋላ ሰሞኑ በማህበራዊ ሚዲያ የተሰራጨ የእህቱ ቅሬታ ድምጽ ጉዳዩን ወደ ሌላ አቅጣጫ እንዲያመራ አድርጎታል። የአርቲስቱ እህት በማህበራዊ ትስስር ገጾቹ ባስተላለፈችው ተጨማሪ ተንቀሳቃሽ ምስል ወይም በቪዲዮ በተናገረችው መረጃ መሰረት በወንድሟ ሞት ዙሪያ እና ከዛ በኋላ ባሉ ሁኔታዎች ያላትን ጥልቅ ቅሬታ ገልጻለች። እህቱ ካነሳቻቸው ዋና ዋና ነጥቦች መካከልም በተጨማሪ የሚከተሉት ይገኙበታል። የሞቱ ሁኔታ ምርመራን በተመለከተ አርቲስቱ ምንም እንኳን በድንገት መሞቱ ቢነገርም ቤተሰቡ ግን በሞቱ ዙሪያ ያልጠሩ ነገሮች እንዳሉና ሁኔታውን በዝርዝር ሊመረመር እንደሚገባ ፍላጎት እንዳላቸው ማመልክታለች። ይህም ደግሞ በተለይም ከንግግሯ እንደምንረዳው ቃል በቃል እንዳለችውም ጭምር የአርቲስቱ ጓደኛ አስናቀ የተሰኘው አርቲስት በነጻነት ወርቅነህ በሕክምና ምንም አይነት አልኮል እንዳይቀምስ በተላለፈለት ትዕዛዝ መሰረት ያንን እንዳይከተል በመገፋፋትና በመጠጥ ቤት ስሙን ጠቅሳ ጭምር የሚያመሹበት እንዲሁም የሚቆዩበትን መጠጥ ቤት ወይም አልኮል የሚጠቀሙበትን ቦታ በመጥቀስ እዛ አካባቢ በመውሰድ ከፍተኛ የሆነ ጥረት ሲያደርግ ነበር በማለት ቃል በቃል ይህንን መረጃ ለህዝብ አውጥታለች። ከዚህ ባለፈም የንብረት ጥበቃ ጥያቄን በተመለከተ የአርቲስቱ የግል ንብረቶች፣ ቤት፣ መኪናና ሌሎች የጥበብ ስራዎች በተገቢ መንገድ ሳይጠበቁ በቅርብ ባልሆኑ አካላት እጅ እንዲገቡ የተደረገ ነው የሚል ስጋት እንዳላትም አሳድራለች። እንደሚታወቀው ባለቤቱ ወደ አሜሪካን ሀገር ስትመለስ ለቅርብ ወዳጅ ነኝ ባዩ ለአርቲስት አስናቀ የነጻነት ወርቅነህን ንብረት እንዲያስተዳደር እንዲሁም ከገንዘብ ጋር እንዲሁም ሌሎች መሰል ጉዳዮችን እንዲከታተልና በኃላፊነት እንዲያስተዳድር ለአርቲስት አስናቀ ማለትም ለነጻነት ወርቅነህ ጓደኛ ሙሉ ውክልና ህጋዊ ውክልና ሰጥተው
ከልጆቿ ጋር ወደ አሜሪካን ሀገር መመለሷ የሚታወቅ ነው። የልጆቹን መብት በተመለከተ አርቲስቱ ትቷቸው የሄደው ንብረቶች ለልጆቹ መብትና ለወደፊት ህይወታቸው ዋስትና እንዲሆን እንጂ በሌሎች ግለሰቦች እንዳይባክንም ጥሪን አቅርባለች። የነጻነት ወርቅነህ እህት እንዲሁም የቅርብ ወዳጆች በተለያዩ የሶሻል ሚዲያ አማራጮች እንደገለጹት ከሆነ በቪዲዮ እንዲሁም በጽሁፍም ጭምር እንዳሰፈሩት ከዛ ከታዘብነው መረጃ መካከልም ነጻነት ወርቅነህ በሰይፉ ምስክርነት ጭምር ህይወቱ ካለፈ በኋላ እንደተናገረው ዘመናዊ የሆነ አዲስ መኪና እንደገዛ እንዲሁም ሌሎች የሚንቀሳቀስና የማይንቀሳቀስ እንዲሁም በባንክ የሚገኝ ገንዘብ የተወሰነ ቢሆንም እንደነበረው በተለይም ደግሞ መኪናው በርካታ ሚሊዮን ብሮች የሚገመት መኪና እንደነበረ ገልጾ ነበረ። ታዲያ ከዛ በኋላ ለነጻነት ወርቅነህ በሚል ህይወቱ ካለፈ በኋላ ለሚስቱ እንዲሁም ለልጆቹ በሚል በበርካታ በተለይም ደግሞ በዲያስፖራው ማህበረሰብ በርካታ ሚሊዮን ብሮች በነጻነት ወርቅነህ ስም መሰብሰቡ የሚታወቅ ነው። ይህ የነጻነት ወርቅነህ ቤተሰቦችን የረበሸ ይመስላል። ለዚህም ይመስላል በአሁኑ ሰዓት በነጻነት ስም በርካታ ብር ተሰብስቧል። የነጻነት ንብረትም እንዲሁ ባክኖ እየቀረ ነው፣ ለልጆቹም የሚደርስ አይመስለንም የሚል አንደምታ ያለው መረጃን በስፋት በማህበራዊ ሚዲያ ገልጿል። እስካሁን ድረስ በጉዳዩ ላይ ከፖሊስም ሆነ ከሚመለከታቸው የህግ አካላት የሰጠ ይፋዊ መግለጫ ባይኖርም ሆኖም ግን የቤተሰቡ ቅሬታ ለመላው የአርቲስቱ አድናቂዎች ትኩረት የሳበ እንዲሁም መንግስታዊ አካላትም ጣልቃ ገብተው እውነታው እንዲያረጋግጡ ግፊት እያሳደረ ያለ ጉዳይ ሆኗል። እጅጉን የምናከብራችሁ አድማጮቻችን ስለዚህ ጉዳይ ያላችሁን ሀሳብ አስተያየት እንድትሰጡን በአክብሮት እንጠይቃለን። ስለ አሟሟቱም ከቤተሰቦቹ ከነጻነት ወርቅነህ የስጋ ዘመዶች በስፋት መረጃዎች እየወጡ ይገኛሉ። ሆኖም ግን የህግ አካላት ካረጋገጡት በኋላ እነዚህ መረጃዎች ለእናንተ ውድ አድማጮቻችን ከነማስረጃው ለማድረስ ወደድን። በቀጥታ ወደ ተከታዩ መረጃችን አልፋለን። በዚህም በመግቢያችን ላይ እንዳልናችሁ ወቅታዊ ዓለም አቀፍ ዜናዎች እየወጡ ይገኛሉ። እጅግ አስገራሚ የሆኑ ሰበር መረጃዎችን በዛሬው ደርሰውናል። በተለይም ደግሞ መካከለኛው ምስራቅ ጦርነት ዓለም አቀፍ ጦርነት ከዛም አልፎ ሶስተኛው ዓለም ጦርነት መነሻ እንደሚሆንና ወደዛ አዝማሚያው እየሄደ እንደሚገኝ የሚያሳዩ መረጃዎች በዛሬው ዕለት ወጥተዋል። ይህንን ልንል የቻልንበትም ከወደ ቻይና እንዲሁም ከቱርክ ጥብቅ የሆኑ መረጃዎች እየወጡ ይገኛሉ። በተለይም ደግሞ ሀያል ከሆነችው ሀገር ቻይና አዲስ መረጃ ወጥቷል። በዚህም የኢራን ጦርነት ይበልጥ የሚቀጥል ከሆነ አደገኛ አዙሪት ሊፈጠር እንደሚችል ቻይና አስጠንቅቃለች። በሆርሙዝ ሰርጥ ላይ ተጽዕኖ እያሳደረ ባለው የአሜሪካ እስራኤልና ኢራን ጦርነት ውስጥ የተሳተፉ ወገኖች ሁሉም አደገኛ አዙሪት እንዳይፈጠር ወታደራዊ እርምጃዎቻቸውን እንዲያቆሙና ወደ ድርድር እንዲመለሱ ቻይና ማሳሰቧን አልጀዚራ ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ወሳኝ የሆነውን የባህር ላይ የንግድ መስመር እንድትከፍት እያደረጉት ስላለው ጫና ለቀረበላቸው ጥያቄም የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ሊን ቺያን ምላሽ ሰጥተዋል። ቃል አቀባዩ የግጭቱ እየተባባሰ የሚቀጥልና ሁኔታ ይበልጥ እየተበላሸ የሚሄድ ከሆነም በመላው ቀጠና ውስጥ ትርምስ ውስጥ ይገባል ሲሉ ማስጠንቅቀዋል። ኃይልን መጠቀም ወደ አደገኛ አዙሪት ብቻ ነው የሚያመራው ያሉት ሊን ቺያን ጦርነቱን ገና ከመጀመሪያው መጀመር እንዳልነበረበትም አክለዋል። ከዚህ ባለፈም ቱርክ በእስራኤል አሜሪካና ኢራን መካከል ባለው ጦርነት ቁልፍ ሚና ለመጫወት እየጣረች እንደሆነ የደረሰን መረጃ ያመለክታል። የቱርክ የውጭ ጉዳይ ሚኒስትር ሃን ፊን ከኢራን፣ ከአሜሪካ፣ ከአውሮፓ ህብረት፣ ከኳታር፣ ከግብጽ፣ ከፓኪስታንና ከሳውዲ አረቢያ ባለስልጣናት ጋር ውይይት እያደረጉ መሆኑን ለአልጀዚራ ዘግቧል። የእነዚህ መሪዎች መነሻን ለመረዳት ከአንድ የቱርክ የውጭ ጉዳይ ሚኒስትር ባለስልጣናት ጋር ቆይታ ማድረጉን የጠቀሰው ዘገባው ባለስልጣኑ እንደገለጹት ከሆነ ጥሪዎቹ አንካራም ማለትም ቱርክ ግጭቱን ለማስቆም በሚደረጉ ዓለም አቀፍ ጥረቶች መሃል ላይ ራሷን ለማስቀመጥ የምታደርገውን ጥረት የሚያንጸባርቁ ናቸው ብሏል። ሚኒስተር ፊዳን የቴህራንን ቀጣይ እርምጃዎች ለመረዳትና ግጭቱ የበለጠ እንዳይባባስ ለመከላከል ከኢራን የውጭ ጉዳይ ሚኒስትር አባስ አራቂ ጋር ተወያይተዋል ነው የተባለው። ከዚህ ጉዳይ ጋር በተያያዘ ከራሷ ከኢራን በወጣ እጅግ አስገራሚ በሆነ ሰበር መረጃም ኢራን በምድር ወረራ ከተፈጸመባት በመላው የፋርስ ባህረ ሰላጤ የባህር ፈንጂ እንደምታስቀምጥ አስጠንቅቃለች። የኢራን መከላከያ ምክር ቤት በአገሪቱ ደቡባዊ የባህር ዳርቻዎችና ደሴቶች ላይ ጥቃት የሚፈጸም ከሆነ ይህንን የፋርስ የባህር ሰላጤ መተላለፊያ ተቆርጦ የባህር ውስጥ ፈንጂ እንደሚያጠምዱበት ከባድ የሆነ ማስጠንቀቂያን አስተላልፈዋል። ታዲያ የዩናይትድ ኪንግደም ዩኬ ጠቅላይ ሚኒስትር ኪር ስታርመር አገራቸውን የኢራን ጥቃት ኢላማ መሆኗን የሚያሳይ ምንም ግምገማ አለመኖሩንም ከዚህ በተያያዘ የወጣው መረጃ ይጠቁማል። ጠቅላይ ሚኒስትሩ ይህንን የተናገሩት የእስራኤል መከላከያ ሰራዊት ቅዳሜ ዕለት ባሰራጨው መረጃ
የኢራን ሚሳኤሎች ለንደን፣ ፓሪስ እንዲሁም በርሊን ይደርሳሉ ካለ በኋላ ነው። ከዚህ ቀደም ባደረስናችሁ የመረጃ ሰዓታችንም ይህንን ዝርዝር መረጃ ደርሰናችሁ ነበረ። ኢራን የምታስወነጭፈው ሚሳኤል ለንደን ለመድረስ ከ4300 ኪሎ ሜትር በላይ መጓዝ ይኖርበታልም ብሏል። የእስራኤል ጦር በኤክስ ገጹ ይህንን ያለው ኢራን 2 ባሊስቲክ ሚሳኤሎችን ወደ አሜሪካና ዩናይትድ ኪንግደም የጋራ ወታደራዊ ሰፈር ዲያጎ ጋርሻ ማስወንጨፏን ተከትሎ ነው። ከኢራን ደቡባዊ ባህር ዳርቻ 3800 ኪሎ ሜትር ገደማ ወደሚርቀው ጦር ሰፈር የተወነጨፉት ሚሳኤሎች ኢላማቸውን አልመቱም። ዛሬ በሰጡት መግለጫ ታዲያ የኢራን ሚሳኤሎች የሚጓዙት ርቀት ዩናይትድ ኪንግደም ድረስ እንደሆነ የጠየቁት ጠቅላይ ሚኒስትር ስታርመር መንግስታቸው የዜጎችን ደህንነት ለማስጠበቅ ሁሌም ግምገማ እንደሚያካሂድ ገልጸው ነው። በዚህ ረገድ በኢራን ኢላማ እየተደረግን እንደሆነ የሚያሳይ ጭራሽ ምንም ግምገማ የለም ሲሉም አክለዋል። በመካከለኛው ምስራቅ ያለውን ጦርነት ማርገብ እንደሚገባ የጠቀሱት ስታርመር ወደ ጦርነቱ ስትገቡ ወይ ተሰበው ሳይገቡ የብሪታንያ ጥቅሞች እንዲሁም ዜጎችን መከላከል ወሳኝ ጉዳይ መሆኑንም አድርሰዋል። እጅጉን የምናከብራችሁ አድማጮቻችን በዚህ የመረጃ ጊዜያችን ያዝናላችሁ መረጃዎች እነዚህ ይመስላሉ። በቀጣይ አዳዲስ ትኩስ እንዲሁም መደመጥ ባለባቸው ዜናዎች እስክንመለስ በቸር ቆዩልን።